ልጁ ሳይመጣ ቀረ። ልጁ ደግሞ እያለ ያለው ለሽማግሌዎቹ እንዳለው እኔ ብሯን ከፍያታለሁ፣ ትንሽ ብር ነበር የሰጠችኝ፣ ብሩን ሰጥቻታለሁ ብሏል። ስለዚህ እሷ ደግሞ እያለች ያለችው ደረሰኝ አለሽ ወይ ስላት የሁለቱ ደረሰኝ አለኝ፣ የስንት ብር የከፈለችበት ደረሰኝ እንዳላት አላውቅም፣ ደረሰኝ አለኝ ብላለች። ስለዚህ አንደኛ የዚች ልጅ ራቁት ፎቶውን በመፖሰቱም ሆነ ይሄንን ነገር ከህግ አንጻር ንገረንና ይሄንን ነገር ወደ ህግ ይዛ መሄድ ከፈለገች ወደ ህግ ይዛው እንድትሄድ ማለት ነው። ለምንድን ነው የራቁቱን ፎቶ ለምንድን ነው የሚፖሰተው? ምን አድርጊ ተብላ ማለት ያላደረገችው ወይስ ምንድን ነው ማለት ትዕዛዝ የሰጣት ነገር ማለት ካላደረግሽ? ማሲ ታሜ ሰላም ነው ወንድማችን፣ እንዴት ነህ? ራቁት ፎቶዋን ማን ፖስት ማናውቀው ነገር ነው። እዚህ ጋር እሱ ሳይናገር አናውቅም። አንደኛ በእሷ አካውንት ነው እየተፖሰተ ያለው ቤኪ። እሷን ይጠይቅ ባለቤቷን ይጠይቃት፣ እሷን ይጠይቃት። አንተ ኖ እሱ መጀመሪያ ተናግረን ስላለፍን ነው። እሱ ይጠይቃት ነው የህጉንም ሁሉ ኖ እሱ ይጠይቃት አይደለም እኮ ይጠይቃት፣ አሁንም እኮ ይጠይቃት። እኔ ዋጋ የከፈልኩትም እሷ ልጅ እውነታው እንዲወጣ ነው። ብዙ ነገር ሄጃለሁ። አንተም አሁን ነው የመጣው ጆከር። እዚህ ነገር ላይ መሲና እኔ የምናውቀው ነገር አለ። ምን አይነት ዋጋ እንደከፈልኩ ዛሬ ሆነ እሷን እየጠይቃት ነው። ህጉንም ሁሉን ነገር ስለሚያውቅ ይጠይቃት። አንድ ሀገር ስለሆነ ታሜ ይጠይቃት። አዳምጠና ያልኩ ሌላ ስላንተ ድካም ነው የሚያገባው። ለምሳሌ ሁለቱም ባለ ጉዳይ በሌሉበት ቦታ እኔ ድካም ማያገባኝ ከሆነ አስፋኝ ልጁ መጥቶ ላውራ እማ አንዴ ስላሰማ ኢትዮጵያ ያለች እንደ ልጅቷ ምንድን ነው ምን አገባኝ ምናምን ብለህ የምትፈርድ ልጁ ቢኖር በቃ ታሜ ይጠይቃት። ለምን ታሜ እንዳይጠይቅ አፈራችሁ እናንተ? ይጠይቅ ለምን? ያው ድምፅ አለ። በቃ መልሽለት። እየጠየቀች ነው። ቆይ እየጠየቀች ነው። አዲስ የሚፎስት እንደ አዲስ ገና ፎስታለሁ፣ እንደ አዲስ ፎስታለሁ። ድምፁን ላሰማችሁ። እሺ ጠብቁኝ። ቆይ ታሜ የሚጠይቅሽ መልሽለት። እናት አለም ታሜ ጠይቃት። ሀቢብቲ አስናቀች። ለምንድን ነው ማለት ፎቶ መቦሰት የሚፈልገው? ወሰደ እኮ ኦልሬዲ ወሰደ። እኔ ቢረን መልስና ከዛች ጋር ኖር። እኔ ከሌላ ሴት ጋር ኖሬ ከኔ ጋር መኖር አልፈልግም ብዬ ስላልኩ ብቻ ፎቶሽ ራቁት ስላለኝ ፋይልሽ ሁሉ እኔ ጋር ስላለኝ ማፖሰት እችላለሁ። አልፎስትም ብለሽ አስበሽ ነበረ ወይ? ሆስፒታል ገና እንደ አዲስ ነው። እሺ ይበቃኛል። ፎቶ ራስሽ ነው የተነሳሽው? እሱ መቶ ነው ያነሳሽ? ምንም እኔ ማውቀው ጉዳይ የለም። ምንም ከሱ ጋር ሆኜ ነው ያነሳው። እኔ ሳላይ አንድ ላይ ሆናችሁ ማለት ያኔ የፍቅር ታይም እያሳለፋችሁ ካሜራ እየቀረሰች ነው። አንድ ላይ ሆቴል ሆነ ነበረ። ከዛ ራሱ ነው የቀረሰው። እኔ ምንም ያረኩት እኔ ራሱ ቀርሼ ራሴ ብልክ እንደው የራሱ ጉዳይ ብዬ ማታው ይችላለሁ። እኔ አላረኩም። ዞሮ በፈቃድሽ ነው መቼም አንቺ ማለት ያኔ ቁጭ ብለሽ ከታች ማለት እሱ እየቀረሰች ነበር አይደለ ወይስ? አይደለም። አንድ ነገር ላስረዳት ወንድሜ። እኔ ማለት ነው ሻውር ገባው። ቅድሚያ እሱ ገብቶ ነበረ። ከዛ እኔም ተከትዬ ናይ ብሎኝ ገባው። ሻውር ገብተን ጨርስን ከኔ ቅድሚያ ነው የወጣው እሱ ማለት ነው። ፎጣ አንድ ነበረ። ያ ፎጣ ይዞ ወጣና ጨረሰ ለራሱ። ከዛ ወንበሩ ላይ አስቀመጠ። ከዛ ፎጣውን ሲጠኝ ስል ታኛ እሱ ኦልሬዲ ታኝቷል። ከዛ ፎጣውን ሲጠኝ ውዴ ብዬ ሲጠይቀው ውዴ ነይና ውሰጂ እኔ ተኝቻለሁ ብሎኝ በቃ እንግዳን ስለሆነ አዲስን ስለሆነ እኔ አላስቸግረውም ብዬ ራሴ ስወጣ ወጥቼ ፎጣው ለመውሰድ ሲመጣ ቀጥታ እንደዚህ ስልክ ይዞ ማለት ነው ከሽንት ቤት ጀምሮ እንደዚህ እኔን ሲወስድ እኔ አላየውም በጭራሽ ማለት ነው። ምንም ማውቀው ነገር የለም። ለዛ አሁን እሺ ተረጋጊ። የተቦሰተብሽ ነገር አለ? ያየሽው ማለት ነገር አለ? ራሴ አይቻለሁ። እሺ የት አለ? አንቺ ማለት ስክሪንሻት አደረግሽ? አድርጌያለሁ። tamam የት ነው ያለሽው አንቺ? እኔ ያለሁት አሁን ቀጠሮ እሱ ጋር መጥቼ አጅማን ነው ያለሁት። እሱ አልመጣም። tamam ኦኬ። የተቦሰተው በራስሽ ፔጅ ነው እንጂ እሱ ራሱ አይደለም የቦሰተው። በራሴ ሲም ነው የፎሰተው። በራሴ ሲም ማለት ነው። ማለት በራስ ስልክ በራስሽ አካውንት
ስልክ እሱ እዚህ ሲገባ ማለት ነው ስልኩን ጥሎ ነው የመጣው። ከዛ የራሴ ስልክ የለም ሲል ሁሉ ነገር ከፋፍቼ በራሴ ሲም ነው የሰጠው። በዚህ ተጠቀምና ሌላ ስልክ ስትገዛ ስልኬን መውሰድ እፈልጋለሁ ብዬ ማለት ነው። ከዛ እዛው ለካ በራሴ ስልክ ቀርጾ በራሴ ስልክ ነው እኔ የሚፎስተው። ይሄ ሁሉም እኔ ራሱ ቪዲዮ ይሄ ይዞ 3 ጊዜ ከሱ ጋር ነው ይሄ ቪዲዮ በድብቅ ያለ ማለት ነው። እሱ የላከልሽ ያስፈራራሽ እንዲህ ዝም መከላልሽ እንዲህ ቦሰተብሻል የላከልሽ አለ ታሜ ልጅቷ እያስረዳችም ለምሳሌ አሁን እኛ እሷን ለመርዳት ሁላችን ቁጭ ያለ ነው ማለት ነው። አሁን ለምሳሌ እኛ ከደረሰንበት መሲ ብትነግርና ለልጅቷ ለመርዳት ኦፕሽን ብንይዝ ነው እንጂ አሁን እሷን ጠይቀን እንደገና አሁን ለምሳሌ 7000 ሰዎች መጀመሪያም ተረድተዋል። ግን አሁን የደረሰንበት ቦታ ከደረሰንበት እሷን ለመርዳት ነው እንጂ አሁን ለልጅ ከልጅ ቢያንተና ሳሚና ቤኪ ለምን እሱ ለምን ጠይቆ አይጨርስም? ለምን አንተ ምን ቤት ነው የተፖሰተባት? እሷ ናት ሴት ልጅ ናት። ያለቃ ቃላት ብዛት እያወራችሁ ታሜ አንድ ጊዜ ይቅርታ፣ አንተ ምን አገባ? አንተ ነው እንዴት ትኩስ ማን ተናገር አደረገው? ባንተ ቤቱ አለች አላረገው? ባንተ ቤቱ ነው። አንተ ሙስና ተከብለና ከወንድ ጎን ሆነ የመጣ ቤኪና አንተ የምታስመስል ሴት ልጅ ናት። ያስተረ ነው የሆነ ነገር ምንድን ነው የምታወራው? ምን አገባህ አንተ? ባንተ ቤቷ እየተናገር ምን አገባህ አንተ? በጊዜ በዛን ሰዓት ነበር አንተ ለኑራን እየሰማዋት ነው። ምን ቤት ነው ናታ? በዛን ሰዓት አንተ ነበር ልጅቷን ስንጠይቅ አንተ ነበር። አንተ ሳታስብ የምታወራው ቃላት ቆጥብ። መጀመሪያ ይሄ ብትሆን እኮ ገላል መሲ እንደዚህ አይነት አታስገ ቀጣፊ ከልጅቷ ጎኑና አንተ ከወንዱ ጎኑና እዛ ትሆናለህ እንደ ሳታስብ አንቺ አዳምጪ። መሲ አንድ ጊዜ ታሜ አንድ ጊዜ ቆይሽ ወዲ ታሜ የሚጠይቅሽን ነገር አንቺ ነሽ ባልተቤቷ ተጎጆ አንቺ ነሽ። ምንም ሳጨምሪ ውሸት ምናምን ሳጨምር ለታሜ ይልካል። አለቀ። ሌላ ጣልቃ ገብቻ ታብታለ የሚቃል አለው ወንድሜ አሁን የወጣ ማለት ነው። ለምንድን ነው ጆከር? ለምንድን ነው ሰውን የምታስመስለው? አንተ ትልቅ ነገር እንደምትናገራና ለምን ነው ሳሚና ቤኪ ለዚች ልጅ በጣም ደክሟል። ስፔሻሊ ቤኪ ሀቋ እንዲወጣላት ብዙ መረጃ ነው ሲጠየቁ ገባንም። ስለዛ ታሜ እየጠየቃት ለምንድን ነው ጣልቃ የሚገቡት? ለምንድን ነው መሲያችስ እንደዚህ የምታደርግ? ታሜ እየጠየቃት ነው። ዝም በይ አንቺ። ታሜ እየጠየቃት ነው። በቃ የሚረዳት ስላሱ እየጠየቃት ነው። ፖስቶባታል። በምን ሄደ ከሆነ እኛ እዚህ ጋር አለን። ለምንድን ነው ልጅቷን የሚጫሩት? ለምንድን ነው የሚጫሩት? በምናምን እነሱ ይግቡ፣ እኔ እወጣለሁ። በቃ እኛ እንወጣለን፣ እነሱ ይግቡ። እናንተን ይበሉላት አይደለም። እነሱ እኮ ለታሜ ለማስረዳት ዝም በይ አንቺ። በቃ ዝም በይ አንቺ። ምን እና አንቺ እንዳንጣላ ባልተቤቷ ልጅቷ ናት፣ የተፖሰተባት ልጅቷ ናት። እነሱ ምን ቤት ወጣ እባክህ፣ የምትፈልገው ነው ውጣ። ለምንድን ነው ቤትሽን የማታስከብሩ? ሜሲ ለምንድን ነው አንቺ እንደዚህ የምታደርጊው? ቆይ ጆከር ለምንድን ነው የማትረጋጋው አንተ? ለምንድን ነው መረጋጋት? ለምን እነሱ ጣልቃ ይገቡባታል? እየዋረች ታሜ እየጠየቃት ነው አይደል? ለምን ጣልቃ ይገቡባታል? አንዴ ላስረዳ። ከአንተ በፊት ስለ ልጅቷ እኮ እነሱ ናቸው የተንቀሳቀሱት። እኛ ከአንተ በፊት ምናምን አይደለም። እኔ ባየሁት ሀቅ ነው ወንድሜ። አንድ ነገር ላስረዳ። እኔ እዚህ ጋር መጥቻለሁ፣ እየሰማን ነው፣ እያየን ነው። ታሜ እየጠየቃን ነው ሊረዳት። ስለዚህ ቆይ አዳምጠኝ። ጉዳዩን ሰማኝ። ታሜና እሷ ብቻ ያወሩ፣ እኛ ዝም እንበል። ሁላችን ሀሳቧን ይኸውልህ አዳምጠኝ እዮ በአንድ ጊዜ ሀሳቧን ልክ ስጨርስ እነሱ አስተያየት መስጠት ይችላሉ። ጉዳዩን እሱ ለሚረዳት አካል እየሰጠች ነው። ለምን መካከል ገብቶ እነሱ እንትን የሆነ አየር ለመያዝና እኔ አውቃለሁ ኖ ከባለቤቷ በላይ እኛን ምን እናውቃለን? ይርዷት አይርዷት አይደለም ግን ታሜ እየጠየቃ ነው። የሚረዳት አካል ነው። በቃ ስለዚህ ያለብን ለምን ጣልቃ ይገቡባታል? ችግሯን ትናገር፣ ይርዳት። ይሄ ሰውዬ ለብዙዎች ሀበሻ ይረዳና ዛሬ ለሁሉም ከሁሉም ጎን ቁሞ ፍትህ ያሰጠ ሰው
ስለሆነች እዚህ ጋር ስለ ሴት ስለ እርቃን ፎቶ እኮ ነው እያወራች ያለችው። ስለ ሌላ ጉዳይ ነው። ነገ እዚች ላይ ህይወቷ ላይ ምን እንደሚመጣባት ታውቃላችሁ? ለምንድን ነው በሰው ህይወት የምትፈሩ? ራሷ ትናገር፣ ራሷ ትወጣው። በቃ ቀስቅሰን የጠራ ነው። አንድ ክታሜና እሱ ብቻ ይሁኑ። በቃ አትግቡባት፣ ታስረዳ። በቃ መጨረሻ ላይ ሀሳባችሁን ስጡ። ይሄ ነው ሌላ ያልኩት ነገር። አትግቡባት፣ ራሷ ትናገር። ታሜ ጨርሱ ሁለታችሁ። እዚህ ጋር ጆከር አመሰግናለሁ። ትክክል ነው የተናገርከው። እኔ የጠየቁኝ ከወንድሟ እንኳን መስማት እችል ነበረ። እኔ ከባለ ጉዳይ ከባለ ያጋጠመውን ነገር መስማት ነው የምፈልገው። እኔ የምጠየቀው እንደ የፖሊስ ጥያቄ ማለት ነው። ያኔ ቀድማ ከዚህ ማለት ነው ጠይቃት፣ ከዛም በኋላ ነው ወደ ፖሊስ ጣቢያ ነው ወስደው። ያ ጥያቄ ለእኔ ማለት ለእናንተ ምንም ላይ መሰላቸው ይችላል ከትላንትና ከምናምን የምትሉት፣ እኔ ግን ወሳኝ ጥያቄ ጠየቁኝ። ከዛም በኋላ ምን ማድረግ እንዳለባት ነው። ዝም ብዬ ማለት እየጠየቁኝ እንዳይመስላችሁ። ሌላ ሰው ማለት ሲመልስልኝ እኔ ምን ተጠቀምኩኝ ማለት እባካቸው ወንድሞቼ ማለት ተረጋጉ። እኔ ማለት ለመጨረስ ይሄንን ጉዳይ ለመርዳት ነው ለመጨረስ ነው። እናንተ 10 ቀን ማለት ቁጭ ብላችሁ ብትወያዩ ምናልባት የሆነ ነገር መስል ላታገኙ ይችላል። መሲ የሚዩት አታርገኝ ሳሊ ታሚ አሁን ጉዳዩን ታሚ ገብቷል። ግዴታ መጠየቅ ትችላለህ። እኔ አጭር ማንንም አልሰማም። ይቅርታ አንድ ወንድሜ ማንንም አልሰማም። አስናቀች ሴት ልጅ ናት። ማንም ወንድሟ ቢመጣ እዚህ ላይ ሚዲያ ላይ ከመጣ ማንም ያገባው አንተ ላይ ችግር የለብኝም። ሚውት አድርግ በእናትህ ሚውት አድርግ። ሌላ እናንተ ታክሲ ይዘሽ መሲ ጋር ሂጂ። አሁን እኔ እዛ አገኝሻለሁ። እሺ መሲ ጋር ሂጂ። አይመጣም። ጠይቃት እዛው ህዝብ እየሰማ ነው የሚጠይቃት። ማን እንደሚመልስ ያሳያል። ህዝብ እየሰማ እንዳትሄጂ ታሜ ጠይቃት። አንተ ብቻ ነው የምታገኘው። የመጣክ አይደለም ተናገረ። ለምንድን ነው ሚዲያ መዘኛል? ከእናንተ በላይኛ መዘኛል። ኢድ ያለክ እኮ ነው። ለአንተ ኢድ ያለክ ነው እኮ እሱ እኔ ሜዳ ላይ አውጭ በቃ አንድ ጊዜ መሲ ያረጋጉት። ታሜ የሚገባውን ጥያቄ ጠይቃት። ሰው እንዳታስገቢ ካሁን በኋላ ሌላ ተቃውሞ የሚያነሳ ሰው ልጅቷን ለማፈንና ልጅቷን ሌላ ነገር ለማድረግ ከሆነ ኦኬ። እኛ ደግሞ እዚህ አይናችን እያየ እንደዚህ አይነት ተግባር ባልተቤቷ እያለች ስለ ሰው ስለ ሴት ስለ እርቃን ተፖስት ተበድያለሁ እያለች ወንድ ልጅ እናንተ እኔ ብዙ ስለ እሷ የምትናገርላትም። አሁን ሳሚ ትሄድ እዛ ሄዳለሁ የምን ድለላ ነው? ኖ ታሜ ጠይቃት። የሚረዳት እሱ ነው። በህግም ሆነ በተለያየ ነገር እኛ ዝም ብለን ማድመጥ እንችላለን። እገባለሁ አምቦ ጨርቃለሁ እንዳታስገቢ ሁለቱ። ታሜ ጠይቃት፣ ህዝብ ፊት ጠይቃትና የሚደረገውን አድርግልን። እሺ አሁን እኔ የመጨረሻ የጠየቁሽ ማለት ነው ማስረጃ አለሽ ማለት እሱ የሚያስፈራራሽ እንዲያደርግልሻል እንዲፖስትልሻል የላክልሻለ። ሚዩትሽን ክፈጪ ኪያ። ሚዩት ናት። እሺ ሚዩቷን ክፈችላት። መረጃ አለኝ ልኮልኝ እራሱ ልኮልኝ። ሳሚ ኦፊሻል የራሱ ካለ ቢታስገቡ ደስ ይለኛል። እሱ ጋር ራሱ አንቺ ጋር እኔ መረጃ የምፈልገው አንቺ ጋር አለ። እኔ አለኝ መረጃ አለኝ። እሱ ፎስቶ እኔ ሹት አድርጌ ወስጅ ያለው ኖ የፖስተው ብቻ ሳይሆን እያስፈራራሽ ማለት ነው። እኔ እንትን ቦስትብሻል እንዲህ ያደርግሻል እያስፈራራሽ ማለት ነው። አለ ድምፅ ላሰማቸው። ኖ ድምፅ አለ። እሺ በምን ቋንቋ ነው? በአማርኛ ነው? በአማርኛ ነው። በጣም ጥሩ። እሺ እሱን ያስተረጉምና ማስተረጉምም አለብን መጀመሪያ። ከዛም በኋላ ወደ ፖሊስ ጣቢያ ሄጅ መክሰስም ትችያለሽ። እዚህ ጋር በማስፈራሪያ ደረጃ ማለት አንደኛው ስለ ማስፈራራት ማለት ነው ከ6 ወር እስራትም አለ ዲፖርትም ያስደረግም አለ። 2 የራቆት ፎቶ ወስቶብሽ ከነበረ እሱም ደግሞ ሌላ ኬዝም አለው ሌላ እስራትም አለ። እስከ 2 ዓመት ይታሰርበታል። ካሳም ይከፍላል ማለት ነው። አካውንቱን እንዳለ ማለት ፓኬት እየተደረገው ነገር ካለ መንግስት ሙሉ ለሙሉ ማለት አክሰስ ይወስዳል ከአንቺም ከሱ ማለት ነው። ከሌላም ሀገር የተቦሰተ ጠባን ለምሳሌ አሁን ተቦስቶ ነበረ
ማን የቦሰተው በየትኛው አይቢ አድረስ በየትኛው ስልክ የነበረ የተጠቀመው በየትኛው ዋይፋይ የነበረበት ሙሉ ማለት ይወጣላቸዋል። ኢንፎርሜሽን ማለት ነው ከነ ሰዓቱ ከነ የት እንደነበረ ማለት ነው። አካውንትሽን ሀክ ተደርጎ ከሌላ አገርም ከተቦሰተም ራሱ ይወጣላቸዋል። ተማም። ስለዚህ አንቺ ጋር ያለው መረጃ ማለት ነው ቮይሱን ማስተካከል አለብሽ። አሁን በውስጥ አናግሪኝ ወይም ቁጥሯን ስጡኝ። የአስተረጓሚ ኦፊስ ቁጥር እሰጥሽና ከአማርኛ ወደ አረብኛ አስተረጉሙልኝ በያቸው። ተማም። እሱን አዘጋጅተሽ ችግር የለም አናግሪኝ። በፈለግሽበት ሰዓት ፖሊስ ጣቢያ አብረሽ ከፈለግሽ ይሄዳለሁ ማለት ነው። እና እኔ ማለት ነው አሁን ከዛ መሄድ በፊት አሁን እሱ የኔ ቪዲዮ ሁሉም ስለያዘ ምን ይላል? እኔ አንቺን እንደፈለኩ ማድረግ ይችላለሁ፣ ህይወትሽን ገና ሰቅላለሁ። በዛ ላይ ደግሞ ቪዲዮ ስለያዘ አንተ ዝም በል በእናትህ መስዬ አንተ ለምን አውጣቸው? ቤቱ ያንቺ ነው። በኪ ብቻ ይቀመጥ፣ በኪ ብቻ ይቀመጥ። አንተ ትናንት ስላየክ ነው እንደ በኔ ላይ የሚታወቀው። ታውቃለህ ስለ እሱና ነገር የለም። አስናቀኝም አላውቅም ስለ እሱ ሳሚ የምንሽ ትችላለህ። ስለ እኔ አታውቅም። ነው እያለች ነው ሳሚ። ምንሽ ነው ሳሚ? እኔ ማውቀው ነገር የለም። በቃ ትናንት እዚህ አይቷል ቀጠሮ ቦታ በቃ ወንድሜ እዚህ ጋር ማለት እዚህ ጋር ባለ ጉዳይ እንኳን ማለት አንተ ማትታወቅ ወይም እሷ ማለት የአንተ እርዳታ ማትፈልግ ከሆነ ከራስ ይቅርታ ወይም አሁን ስለ እርዳታ አይደለም እኮ እያወራ ነው። አልፈልግም ማለች የምንሰጠው ልንጠቀምበት ነው። ከፈለግ እንደዚህ አስናቀ ጨርሽና ከዛ ያንቺን ጉዳይ ይዞ ሽማግሌ ሰብስቦ ልጁን አፈላልጎ ኢቭን ቤተሰብ ኢትዮጵያ ድረስ የደከመው ቤኪ ነው። ቤኪ መጨረሻ ላይ የሚናገረው ነገር እኔ የሚፈልገው ቤኪ ነው። ቤኪ ይቀመጥ። ሌላ ኬቲ መጥቶ እንዲያወራ አልፈቅድም። የኔ እናት እኛ አሁን ነው የመጣ ነው ደክመውልሽ ምንም ሆነ ታሜ ሲጠይቅሽ ጣልቃ ስለገቡ እንጂ ቤኪንም የተናገርኩት እኛ ችግር የለውም። አሁን መናገር ያለባቸው መርዳት ያለበትን የሚረዳሽ ማድረግ ያለበትን ነገረሽ አይደል እሱ። ስለዚህ ከአሁን በኋላ ሌላ ሀሳብ መስጠት ይቻላል፣ ሰው መስጠት ይችላል። ግን አንቺ እየተናገርሽ ጣልቃ ሌላ ሰው መግባት አንተ ቤቷንችስ ይሄ ነው እውነታው። ሳሚ የምትባለው ማለቅለቅ የፈለግከው ምን እንደው አልገባኝ። ሚዲያ ላይ አንተ አታውቀውም ህጉ ደጋር እና እሺ በቃ አንዴ በእናትህ ከዛ እኔ አሁን ከእሱ ጋር ከተገናኘሁ በኋላ እሱ እኔ ተኝቼ እንቅልፍ ላይ ያለው ሌላ ፎቶ አንስቶም ይሆናል። ይህን ደግሞ ይሄ የሽንት ቤት ከሽንት ቤት እየወጣውን የቀረጸ ቪዲዮ ምን አላውቅም። ግን ምን አለ ብዙ ፋይል አለ። ፍቃደኛ ከሆናችሁ ላሰማችሁ፣ ፍቃደኛ ካልሆናችሁ አላሰማም። ብዙ ፋይል ያንቺ ስላለ አንቺ በእኔ እጅ ነሽ። እንደፈለኩ ማድረግ መፍታ አለኝ። እንደፈለኩ አደርግሻለሁ። ለምን ሁሉ ነገር ይሻለኝ አለ። እውነቱም እንዳለ ቪዲዮ ቀጥታ ለእኔ ልኮ አሳየኝ። ከዛ እኔ ደግሞ ሳሚ ኦፊሻል ጋር አልኩት። ሳሚ አይቷል እና ሳሚ ምን አለ? አይፖስትም አውቆ ነው የሚያስፈራራሽ አለ። ከእናንተ ልጆችም አሉ ብቻ አውቆ ነው አሉ። እሺ ብዬ ለምንድን ነው አንቺ ራቆትሽን ለሌላ ሰው ለምንድን ነው የምትልኪው? መረጃ አሉኝ። መረጃ እኔ የምን መረጃ? አንቺ ራቆትሽን እየላክሽ እኔ እንኳን እዚህ ሀገር ሁኜ ማለት ነው ላኪልኝ አልልሽም። እኔ ልተባበረሽ፣ እኔ ኩም ነገር ማለት ልተባበረሽ እስከ መጨረሻው ላኪልኝ አልልሽም። ስንት አይነት ነገር እንደዚህ እህቶቻችን ማለት ያጋጠማቸው የደረሰባቸው ልጆች እንዳንቺ አይነት ማለት ነው። አንድ ቪዲዮ ላኪልኝ የምላቸው የለም። ለሽ ለሰው ነው የምትልኪው። እሱ ራሱ እኮ መረጃ ይዛለው። እኔ እሱ የሚዋሽ ከሆነ ብሎኝ ነው ይላል። ሁሉንም ሰው አንቺ ራስሽ በትኝ እዚሁ ሚዲያ ላይ ቪዲዮ እኔ ባትናለሁ። እኔ እኮ አሁኑ ሜዳ ላይ ነኝ። አዲስ እኔ የሚፖስተው ነገር የለም። በለዛው እኔ አልፖስትም። ሳሚ ደግሞ ምንም የሚያደርግ ሰው አይደለም። ለምን የራሴ ነው ደሜ ነው። የራስሽ የተላከልሽ ነገር ራቆትሽ የራስሽ ፕራይቬት ነው። ለመንግስት ብቻ ነው ማሳየት ያለብሽ፣ ለህግ መፍትሄ የሚሰጣሽ። እኔ እንኳን ሞኬ ማሳየትም ካለብሽ ከስልክሽ ነው የምታሳየው እንጂ መላክም የለብሽም።
አንቺምና ሌሎቹም ከታች የሚሰሙ ማለት ነው። እንደዚህ አይነት ነገር ካጋጠማችሁ ድንገት ለሰው አትላኩ። ማሳየትም ካለብሽ ከስልክሽ እንደዚህ ብለሽ አሳይ እንጂ ለሰው አትላኪ። እሺ ችግር የለውም በቃ እና ይሄ ያለፈው አልፏል። ግን ቪዲዮ ሹት አድርጌ እሱ የፎስተው ወስጃለሁ። አሁንም ደግሞ ድጋሚ ቪዲዮ ይዞ ኢማራት ውስጥ መኖር እሱ አይችልም። በቃ እሱ ቀጥታ እንዲጠፋ ነው የሚፈልገው ከዚህ ሀገር። እኔ ራቁት ቪዲዮ ይዞ እንዴት እያስፈራራ እዚህ ሀገር ይኖራል? ገና እንደፈለግኩ ነው ማደርግሽ ያለ እንዴት ይኖራል? እሱ በቃ እንዳለ ብሎክ ተደርጎ እንዲወጣ ነው የሚፈልገው። እዚህ ሀገር እኮ በእኔ ህይወት ላይ እየተጫወተ ነው ያለው። እኔ ስንት ዋጋ ከፍዬ አምጥቼ ለእኔ ህይወት ላይ እኮ እንዲጫወት አይደለም። እኔና እሱ ሰርተ እንለወጣለን ብዬ ነው እኔ ያመጣሁት። ኦኬ መስዬ ሳሚ አንቺ ለምን መረጋጋት ግን አቃተን እንዴ? ቤኪ እኮ ሚውት አድርጓል። ቆይ አንድ ጊዜ ምንድን ነው የፈለግከው ሳሚ? እንዴ ምን አውቃለሁ እኔ እዛ ተመካክሮ መጥቶ ይሆናል። አንቺ ዝም በይ፣ አንድ ጊዜ ዝም በይ። ሳሚ ምንድን ነው ችግርህ? እኔ ከልጅቷ ጋር ችግር የለብኝም። እኔ ግን እሷም ለማብራራት የፈለገችውን ማውራት ትችላለች። ግን ጆከር ያላወቀውን የፈለገውን ማውራት አዳምጥ። አንድ ጊዜ አንድ ነገር ልንገርህ። ጭራሽ የሚመስለው አንተ ለመደበቅ የፈለግከውን ነገር ያለ ነው የምትመስለው። ሞኒካ አንድ ሳሚን አንድ አንቺ ጋር ያለውን መረጃ አሰሚን ድምፁን ሳሚ በታሜ ታሰማን። በቃ እንዳታሰሚም ቤኪ አሁን ቤኪ በቀደምነታም እኛ ሳሪ ቤት ጠርተን እንዲተባበራት በጣም ብዙ ነገር የደከመላት ቤኪ ነው። ቤኪ ሚውትን ከብተ ጆከር ቅድም እሷ ታውራ ብሎ እንጂ አንተ እንዳታወራ ፈልጎ ምናምን አይደለም። ጆከርንም በመልካም ነገር ተባበሩት። እሺ እሷ ችግሯን እራሷ ታስረዳ ከማለት ለምን ይተባበረኛል? እኔ ሀቅ ነው የምናገረው፣ የማየውን ነገር ነው። ባልተቤት ዋላት መናገር ያለባት ቤኪ ቤስት ናችሁ፣ ችግር የለም። እኔ ቤስት ቲንቴስ ምናምን የሚባል አይመቸኝ። መሲ አዳምጪኝ። ባልተቤት መጥታለች አይደል? ባልተቤቷ ጉዳዩ የደረሰባት ምናልባት እኔ ቀርቤ ሁሉን ነገር ልነግረኝ ትችላለች። ከዚህ በፊት ጥያቄ ሲመጣና የሚያግዛት ሰው ሲመጣ ራሷ ተናግራ ከጨረሰኝ በኋላ መናገር ያለብኝ ተጨማሪ እኔም እዚህ ጋር ጉዳዩ ላይ ስለነበርኩኝ ይሄን ልጨምራችሁ ብዬ መናገር ያለብኝ መጨረሻ ላይ እንጂ ቀድሜ ከልጅቷ በፊት እኔ ሌላ ነገር ማወራ ከሆነ ይሄ ሳሚ የሚባል ምንድን ነው ፍላጎት? እሺ ቤኪ የደረስክበትን ያህል እንትን እንዳል ቤኪ ንገረን። እየተናገረች እኮ ነው። እነሱ መጠየቅ ምን አስፈለገሽ አንቺ? መስዬ ይሄ ፌክ አካውንት ነው፣ ቤኪ አይደለም። ግን ጆከር አንተ ለመሳደብ ከሆነ እኔ አልሳደብም። ኧረ በእናትህ ስል ምናምን እዚህ ጋር አሁን ሌላ ነገር እንትን አትበል። የፍየል ምላስ ባልተነ እንደ መጣ ጀኔራል ባለፈው እንዳለው አንተ ቆይ ለምንድን ነው ሰማ? ኧረ በእናትህ አንተ ቁጭ በል፣ ታች ቁጭ በል አንተ። አንድ ጊዜ እናንተ አሁን አንተ ልጁ ጋር ምናምን ልጅቷ እንዳትናገር እናንተ ካፏ ማለት ነው የፈለግከው። እኛ እያለን እዚህ መታለች ካለን መናገር ያለብንን ሀቅ መናገር አለብን። እንዳንተ እኔ አሁን እዚህ ጋር ሰው መካከል ላይ ሌላ ነገር አልናገርም። እኔን ትፈልገህ በሌላ ቦታ ያላችሁን ነገር ጨርስ። ኦፊሻል ሳሜት አለ ደውሉለት። እኔ ሲደውል እምቢ አለ። ስልኩን ኦንላይን ላይ የለም። ቀጥታ ሞክሩ። እሱ ቢመጣ ይሻላል የበለጠ ማለት ነው። እና ትልቅ ሰው እዚህ ጋር ስላለ ሙሌን አስገብቼልሻለሁ። ታውቂዋለሽ? ወይ እስኪ ሳሚ አንድ እሷ ሳሚ ጋር ስትደውል እኔ አንድ ነገር ለጆከር መሲ እንዴት ናችሁ? ሁላችሁንም ሰላም እየበታቤ አንዴ ያዘኝ ስለሆነች የቲክቶክ ምልክት አለች። አበባ ከምትሰጡኝ የቲክቶክ ምልክት ብቻ ስጡ። እያዘኝ ስለሆነች
ስጧት እስኪ አንበሳ ማውርዱላት ለመሲ ችግር የለውም። ዛሬ ይሰጣል፣ ይገባታል። አንድ ነገር መናገር ፈልጌ ነው የገባሁት። እናንተ የሰማው ስለነበረ ጆከር ትንሽ ልጅ ለመርዳት ከፈለግን ሁላችንም ከምንም በላይ የእህት ጉዳይ ግድ ይለናልና እንደ እህት አስበን መርዳት የምንችለውን ሁሉ እንረዳለን። እዛ በተረፈ ሰው ለምን ማንም ለማንም ሽፋን ሊሰጥ አይችልም። እርግጠኛ ነኝ ቤኪ ቢሆኑ ሳሚ ቢሆኑ ሌላ ሰዎች መጥተው ከአንተ ጋር እዚህ ጋር ቃለ ምልልስ ሊደረጉ ይችላሉ። የዚችን ልጅ ሀቅ ሊደብቁ ሳይሆን እውነታውን ለታሜ ሊናገሩ ስለፈለጉ ይመስለኛል። ያችን ፓርት አንደርስታንድ ልታረግ ፈልጋለሁ። በምንም አይነት በሰው ሙሌ ይኸውልህ ባልተቤቷ አለች አይደል? ታሜ ገና እየመጣ ነው። እኔም ገና ነው የመጣሁት። ገባህ አይደል? እየጠይቃት ጠይቋት ሲጨርስ ልክ ሀሳቧን አብራርታ ያላትን ነገር ሲጨርስ እነሱ ተጨማሪ መናገር አለባቸው እንጂ ከእሷ ቀድመው ዝም በይ ብለው እሷን አስቁመው እኛ በዛ አድርገን የሚባል ነገር ማለት የለባቸው። ሀቅም ከሆነ ይዘን የምንጓዘው እኔ ምንትሆን አላውቅም። ልጅቷ ሀቅም ከሆነ ይዘን የምንጓዘው መተን ገብተናል። ይረዳታል። እሱ እንደሚረዳትም ብዙ ሰዎችን ሲረዳ ስለምናውቅ በተግባር መሲ አንዴ ብቻ አስወርድ። ሳሚ አንዴ በእግዚአብሔር ሳሚ አንዴ በእናትህ እኔን አክብረኝ አንዴ ብቻ በእግዚአብሔር። ስለዚህ እኔ ለምሳሌ አንቺ ሪስፔክት እንደሚያደርግሽ ሪስፔክት አለ ላንተ ግን ሳሚ አንዴ እሺ ጆከር አንዴ ጆከርን አንዴ ላሳምነው። ሳሚ ጠይቀኝ። ጆከር ማን ነው? አንተ ማን? ምን አገባህ? ሴት ለመጠየቅ ያሱ አንተ ማን ነህ? ምን አገባህ አንተ? ስለ እሷ ቁመህ የምትናገር አንተ ማን ነህ? እራሷ አለች ጤነኛ አይደለም እንደ በእናትህ ልጅቷንም ልጅ አቦ መሲ አታስረብሽን። አንቺ ነሽ የምታስረፍሪን እዚህ ጋር መሲ። ለምን እሱን አታውጭም? እኔ እስከሚያብራራ እኔ አይደለሁ እኔ ማናችሁንም አላስወጣሁም። ሳሚ በእግዚአብሔር እየተባልክ ነው የሚወጣው እንዴ? ሳሚ ለምን መረጋጋት አቃተህ? ግን ታሜ ብቻ ያውራ፣ ከዛ ሙሌ እያስረዳ ነው። በቃ ሙሌ አንተ አስረዳ። ሳሚን ሙሌ እና ሌላ ሙሌ ልጅቷ መታለች አይደል? ልጅቷ ከመጣች ተበዳይዋ እሷ ናት። ችግሯን ትናገር። ምን መርዳት ምን ማድረግ እንዳለበት ታሜ ያውቃል። ወደ የት መውሰድ እንዳለበት ታሜ ያውቃል። ስለዚህ መካከል ለእነሱ ጣልቃ ገብተው እሷ ማስረዳት ወይም እሷ እንዳትናገር ማድረግ አግባብ አይደለም። ቴንኪው ከወጣችሁ ይህ አካውንት የቤኪ ነው ወይስ አይደለም? ቦልኪው አይደለም አይመስለኝም። ኧረ ፌክ አካውንት ነው። ፌክ ብቻ ነው ብዛት። ሞዲሬተሮች ስርዓት የላችሁ። ሰው ፎሎ እያደረገ እኮ ነው። አሁን ጨረሳችሁ። የምትናገሪውን የምታደርጊውን ነገር ያላችሁን ነገር እንትን በሉ። ታሜ ወይ ጆከር አለ ጨርሳል። ያለው ማድረግ ያለብህን ነገር በልና ጋጋታ ይግቡና ይንጋጉ። እኛ እንወርዳለን። ይህ ነው ያለው ነገር። እኛ ሀቅንና ሀቅን ይዘን የምንጓዘው። ሴት ልጅ መበደል የለባትም። እርቃን ፎቶ አደባባይ ላይ እየተለጠፈ ገንዘብ አንጫ አታምጪ እየተባለ ውርወራ፣ ሩጫ ይሆን ባልተቤት እያለች የትም ቦታ ላይ በህግም ደረጃ በምንም አይነት መንገድ ብትሄድ ባልተቤት እያለ አንተ ቀድመህ ስለሰው ልታስረዳ ትችል። አልፈልግም ዝም በል እያለች ነው እሷ ራሱ። ጉዳዩን የምታውቀው ህመሟን የምታውቀው መፖሰቱን አለመፖሰቱን የምታውቀው እሷ ራሷ ናት። የአንተ ብልት አይደለም የተፖሰተ ወይም የሌላ ሰው አለ። ወንድሜ እሱ እኮ እዛ ተመካክሮ መጥተው ነው ሲጀመር ማለት ነው። ከእሱ ጋር ነው ያለው። እሱ ኢት ቢሆን እኮ ራቁት ፎቶ ቀርቶ እንደው የተሳሰተ ትንሽ ሰውነት ታይቶ ቢፖሰት
ሄዶ ያ ልጁን ገሏል። ለምን ለእኔ አላሰበም? እሱ ያሰበው ለልጁ ብቻ ነው። ስለዚህ እኛ ደግሞ አንቺ ኢትዮጵያዊ ነሽ፣ ሴት ነሽ። ሴት እስከሆንሽ ድረስ እኛ ከጎንሻል። አይዞሽ። ወርቅ ነው የተናገርሽው እህትዋ። ለምን እዚህ ጋር ጉዳዩ ሌላ ነገር ቢሆን የልጁን ቁጥር ላክልኝ፣ እናወራለን። ጉዳዩን በቀላሉ መንገድ እንጨርሰው ነበረ። ግን እዚህ ጋር የራቆትሽን ነገር እያስፈራራሽ ደግሞ በስተዋል። በዚህ ነገር ደግሞ ከእሱ ጋር ምንም አይነት ንግግር አይኖርም። ይሄ በቃ ህግ መያዝ እሺ ፍቃደኛ ለኔ ሆንና አንዴ ብቻ ድምፁን ሲማልም አንዴ ብቻ ፈቃደኛ ላሰማከን አሰሚው። እሺ እኔ አልጠለኩም። አንቺ ራስሽ ፈቃደኛ ስለሆንሽ በህጉ ደረጃ ምንም እንትን የሚላት ነገር የለም። ታሜ ብታሰማ ነው ችግር የለም። አይ አሰሚ በቃ አሰሚ። እሺ ቆይላውጣ አይስ ፎሎወር ቢልካስ ወተራ ወይ ከነጎን ጋይስ እስቲ ሳሪን 1 ሚሊዮን እናስገባት። እዚሁ ታሪክ ስሩ። ነው ቤት ታሪክ ስሩ። የጭቅጭቅ ቤት ብቻ አይደለም። ሳሪን ፎሎ አርጓትን 1 ሚሊዮን ገብታ ትውጣ። ማን ነው? እኔ ነኝ አንቺን የሚያስማማኝ። ኧረ እባክሽ ተቃጣይ። እኔም እንደዚህ ነው የተቃጠልኩት። ገና ማለት ገባሽ አይደል? ገና የኔ ሚኖን ምንም ጣጣ የለውም። እኔ እንደውም ምንም ጣጣ የለውም። አንቺ ማልፖስት መስሎሽ ነበረ። አዳምጡ። ይህን እንደ ፋሪ ያደረገች ገና አሁን መጨረሻ ላይ ገና ነፍስሽን ፎስታል እኮ ያኔ መልሹና አስጀምሪው። አንቺ ማከላተጊ እናዳምጥ። መልሹና አሁን ደግሞ በአዲስ አስጀምሪው። አንቺ መካከላተጊ እናዳምጥ። ማን ነው? እኔ ነኝ አንቺን የሚያስማማሽ። ኧረ እባክሽ ተቃጣይ። እኔም እንደዚህ ነው የተቃጠልኩት። ገና ማለት ነው ገባሽ አይደል? ገና የኔ ሚኖን ምንም ጣጣ የለውም። እኔ እንደውም ምንም ጣጣ የለውም። አንቺ ማልፖስት መስሎሽ ነበረ። ይህን እንደ ፋሪ ያደረገች ምን አይነት ጭንቅላት ነው ያዝሽ? ምን አይነት ደደብና ገንፎ የሆነ ጭንቅላት ነው እንደ ያዝሽ? ጀመር ማላደርገው መስሎሻል? አሁን ደግሞ በአዲስ ማለት አሁን በአዲስ የሚያደርገው ታለች። በአዲስ የኔ ጊዜ ችግር የለው። የኔ በቲክቶክ የኔውን ስትለጥፊ ችግር የለው። በፌስቡክ ስትለጥፊ የኔ ችግር የለው። የአንቺ ችግር አለው። ኧረ እባክሽ ኧረ እንጂ ገና ምን አይተሽ አይደለም ፎቶ እኔ አንቺን ካነ ነፍስሽ ማለት እሺ የኔ ጎበዝ ማን ነው? እኔ ነኝ። አለቀ በቃ ታይ እና ይሄን ይመስላል። ሌላ ደግሞ ከፈለጋችሁ አንቺ ምን ለጥፈሽበታል? አንቺ ምን አሰጥበት ወይስ ብሎ ነው ሲያካብድ ነው። ይሄ ከዚህ ችግር ላይ ማውጣት ነው የሚቀባጥረው እሱ ከለጠፈ በኋላ ኖ እዚህ ጋር ይኸውልሽ ታሜም ያለው አንዴ እዚህ ቁጭ ብዬ አትዋሽም። ታሜ ምን አረገች መሰለክ? ልጁ ወደ ራቆት ፎቶ መፖሰት የሄደበት መንገድ ፎቶውን አድርጋ ገልብጣው ቪዲዮ ሰርታበታለች። ይሄንን ሲያይ አንሺ አታንሺ ተጣሉ። የፎቶ መፖሳሸቻው ትልቁ መንገዳቸው ይሄና ይሄ ብቻ ነው። ኦኬ ውሸት ጥሩ አይደለም። ፎቶውን የፖሰትሹ ከሷ ጋር ከዚች ጋር ካደረ በኋላ ከሆቴል ከሄደ በኋላ ለፍታች ካመጣችሁ በኋላ ታሜ ወደዛችኛዋ ሴት ትራንስፈርም ሲያደርግ ሲሄድ ሲሸጋገር ከዛ በኋላ እቺ ተናዳ ፎቶውን ፖሰተችው። የተጣሉት በዚህና በዚህ ነው። ጋይስ ሜምበር ሁኑ። አመሰግናለሁ። እና የቲክቶክ ምልክቷን ስጡኝ እሺ፣ እያያዘኝ ስለሆነ የፖስት ፎሎ ያርጉ በትልቋል። እሺ ጆከርና እምቢ ብሎኛል። እኔ ሰው ማስገባት አልችልም። እሺ አስገባ ጋይስ ፎሎ አርጉ 9
አንቺ ኦልሬዲ የእሱ ፎቶ አለሽ የራቆት ምናምን አለኝ። ሹት አድርጌ ወስጃለሁ አለኝ። ኦኬ ቦስተባሃሉ አልሽ አለኝ። እኔ እሱ የፎሰተውን ሹት አድርጌ ወሰድኩት። እሺ አንድ ነገር ድጋሚ ላሰማችሁ። ታሚ ያለሽ ሌላ አልገባችሁም? ልጅቷ የምትለው ነገር አልገባችሁም? እኔ የፎሰተኝን ነው ሽት አድርጌ ያስቀመጥኩት እንጂ የእሱ ራቁት ፎቶ የለም። የእሱ ርቃን ፎቶ የለኝም ነው በደንብ አድምጥሽ መልሽ። ወይ እስቲ አንዴ ስሙኝ፣ አንዴ ስሙኝ። እሺ አንዴ ስሙኝ፣ እሺ አንዴ ስሙኝ። ይሄ ከመጀመሪያ ማለት ነው። ሰሆነች ኢዲሜሊክ ሰሆነች እንዳትኖሪ ማድረግ ይችላል። እኔ እሱንም እንኳን ማለት ነው ኢሜል እንኳን በአካል ተገናኝቻለሁ። ተቀደች በአካል ተገናኝቻለሁ። ይሄ ሁሉ ውሸት፣ ሁሉ ነገር ምንም በአካል ተገናኝቻለሁ። እኔ እንኳን ለአንቺ አዝኜ እሱ የያዘውን ፋይሉን አጥፍቻለሁ። እሱ የያዘውን ፋይሉን አጥፍቻለሁ። የማይሆን ነገር ባታወሪ ይሻላል። አታውሪ፣ ሁሌ ነው የሚያስፈራረኝ። አንቺ ዝም ብለሽ ለምንድን ነው የማትይው? ትዕግስት ይኑርሽ። ኤዲት ባታደርጊ እና ማይመስል ነገር ማትናገሪ አለ የሆነ አለ የሆነ በቃ መስልሽ የምታቀርበው ነገር አለ። ለአንቺ ይሻልሻል። ቆሻሻ እኔ አዝል አዝኜ ነው ለአንቺ አዝኜ እሱ የያዘው ፋይል ሁሉ እኔ ደልቼ ነበር። ውሸቱ ነዋ፣ ውሸቱ ነዋ። ለምን ዝም ይበል? ሁሉ ውሸቱ ነው። በደንብ እየተሰማ አልነበረም፣ ግን እንዳልቦሰተብሽ የኔን ደልጪ መጀመሪያ እያለች ነው። ማቼ ታላቃዩ ስልክ ግርግዳ ሆነ ሜንተራ እንደው አጋጋ ነው ሁሉ ነገር ተዋል። እሱ እኮ አሁን በዚህ ድምፅ ላይ የሚለኝ የያዘው ፋይል ሁሉ አለ። አሁን ደግሞ ማን እንደሆነ ማን ክያነስምሽ ወይ አንድ ዝጊና ያለውን ነገር እንዲሁም አዳምጪኝ አንድ ጊዜ ስሚኝ። እኔ እናት እንትኑ ወይሱን አንቺኛዋ ተቀበይና አሰሚን እሷ ትናገራለች። ዝም በይ አንቺ ዝም በይና መጨረሻ ሀሳብሽን ትናገሪ። ተጋርገሽ ድምፁን አሰሚን። እሺ እኔ እኮ ራሴ አይዞሽ ተረጋጊ። ስንት ነገር አድርጌ እሱ እኮ በኔ ላይ ውሸት ሁሉ እኮ እኔ እኮ 4 ዓመት ፍቅረኛ ያለች እኮ። እሺ ተረጋጊ። ኔላ ለምስ እኮ ግን ጤነኛ ናቸው ሴት ልጅ እሱ እኮ 4 ዓመት ፍቅረኛ ያለች በኔ ላይ ጠብቆ አሁን ደግሞ ገና ብዙ ላይ ለምንድን ነው ግን ምስኩ ከታች አላችሁ ሴት ልጅ ስማ ጆከር እኔን አዳምጠኝ። ስማ እያዳምጠኝ ቀደም እና እንትና ጋ ሂዳ ነበረ ሙሪት እና ጁዬ ጋር ቢሮ ድረስ ሂዳ ነበረ። ይሄ አሁን እዚህ ስትገባ 3ኛዋ ነው 4ኛዋ ነው እኔ ቤት ነው የገባል የመጀመሪያ እነሱ ልጅቷ ብላለሽ ሙሪት በደንብ ታስረዳ። የምትፈልገው ብር አይደለም፣ ልጁ በጣም ትወዷለች። ገብቷል። አሁን እንደ ሙሪት በደንብ ተረድታታለች፣ አይታታለች። እኛ ደግሞ ማለት ነው እሱን ለፍቅር ቀርቶ ለምንም አልፈልግም። አይሆንም፣ እሱን ምንም አይሆንም። ውሃ ነው አለጋ ነው። ለምንም አይሆንም። አልፈልገውም። እንደዛ ስትለሙኒት አመጣንና መከርናት። በጣም ብዙ ነገር መከርናት። በኋላ ተስማማል። እኔ ያመኛል አሞኛል በቃ ስትል የስነ ልቦና ወይም ደግሞ ሐኪሞች ያለባትን ችግር እንዳገናኛት ስንነጋገር ቤኪ ጠራኝ ስትል ምናልባት ቤኪ ሶልቭ የሚያደርግ ከሆነ የሚያውቁት ከሆነ እንዳልሹ ብርሽን የሚሰጥሽ ከሆነ ችግር የለም። የራቁት ቪዲዮ የተባለውን ደግሞ በአንቺ ስልክ ስለሆነ በቂ መረጃ ካለሽ መክሰስ ይቻላል። ከሌለ ደግሞ ምንም አባቷ ያመጣ ታዩ ተባብለን ተነጋግረን
ቤኪ ጠራኝ ብላ ቤኪ ያው ጀስት ትሪት ያደርጋታል ወይም ደግሞ ከልጁ ጋር ያገናኛታል ብለን ነው ያገናኛል። ነገር ምንድን ታውቃለህ? ጆከር እዚህ ጋር ልጁ መጥቶ እሱ ይሄንን ነገር ብር ወስጃለሁ፣ ይሄንን አድርጊያለሁ፣ ይሄንን እላለሁ ብሎ እምቢል ደስተኞች ነን። ምክንያቱም በሰው ፊት ልጅቷ ራሴን አጠፋለሁ እንደዚህ እላለሁ ነው የምትለው አብዛኛው ጊዜ። በውስጥ ከሆነ ግን ልጅቷ ያለችበት ሁኔታ ጥሩ አይደለም። ለዚህ በአካል ሁኔታ አይተዋታል። ኦኬ ሳሪ፣ ለዚህ ደግሞ መፍትሄው ምንድን ነው? ሽማግሌ የተሰበሰበ ቤኪ ቤተሰቦቹ ድረስ እንትን በማለት ቤተሰቦቹን ድረስ ልጁን በማፈላለት ልጁ ተፈለገ፣ ልጁ ተገኘ። እነ ማነው እነ መዲ ሳሚ ቅድም ገብቶ የነበረው ተደርጎ ሽማግሌ ተሰባሰቡ። ትላንትና አገኙት። ሲሄዱ እሜቲቱ ጋርድ አዘጋጅታ ነው ሄደችው። አሁን እችን ልጅን አምኜ ታሜን አግኙ ልጁንና ጋርድ ማለት ነው። ቆይ አንዴ ሚዩት አርጊዳሽ ጋርድ ይዛ ሄደች። ያው ልክ ልጁን ብለ ነው አስማምተ ነው ልጁ ሊመጣ ቀጠሮ ይዘ ከዛ እቺ የራሷ የሀገር ልጆች ላይ ግሩፕ ላይ ምን ትላለች? ሌላ እነ ቤክ የመጡበትን አካባቢ ትጠራና እነሱ ሊደበድቡኝ ስለሆነ ድረሱልኝ ስትል ቪዲዮ አለ ማስረጃ። በነገራችን መካከል አይቻልም። እነዚህ እነ መዲ ምናምን ይሄዳሉ። ሲሄዱ እቺ የዚሽ ጓደኞች ዳርና ይሆን አላደል ዳርና ዳር በርና በሩ ጋር ሆነ ተሰባስበው ቆሟል። እቺ መሀል ገብታለች። መሀል ገብታ ውስጥ ገብታ አነጋገረቻቸው። ከልጁ የምትፈልገው ገንዘቡን አይደለም ልጁን እኔ እሱን ፈልጌ ነው። ጋይስ መሲ ቆይ ተረጋግተሽ እኔን ስመኝ እኔ ሚዩት አድርግ ከቪዲዮ በላይ እናንተ ሚዩት አድርግ። መሲ ቆይ ጫፍኖች ምንበሩን እኔ አብሬያት ተበዳይ ስለሆነች አንድ ጊዜ ጆከር ላስረዳህ እኮ ነው። ኖ ጆከር ልንገርሃ ልጁ ጆካ ቆይ እኔ ልንገርህ ልጁን ጫና አድርገንበት ብሯን ከመለሰ በኋላ ልጁ እንዲከሰስ ነበር የፈለኩትኝ እኔ ገባ። ከዛ በኋላ ልጁ እኔ አልመጣም እዛ ቦታ ጋር ጸብ ቢነሳ ልንገርህ ጆከር ይሄ ቪዲዮ እናንተ ነው አይደለም? አለ እዚህ ጋር ሳሚ አለ፣ ይሄ ወንድማችን አለ። ስለዚህ ይኸው ሀምሳ ነች የመሰችው ቤኪ አንተ እኛን የላከን ዱባይ ምድር ላይ ለድብድብ ነው ገባህ አይደለም? እኛ እንደ ሽማግሌ ሽምግልና ለመያዝ ልጁን ለመጥራት እሷ የሷ ፈቅታለ ኧረ በቃ መሲ በቃ ቆይሽ እኔ እንደ ሀሳብ ልንገርሽ እንደዚህ ማሲ ቆይ አንቺ ሲታስቢ እነዚህ ልጆች እኮ ቆይሽ እሺ አንድ ጊዜ ቆይሽ የእናት አለም አንድ ጊዜ መሲ ቆይ እቺ ልጅ አይደለም ሰው ይዛ መሄድ ቀርቶ ተበዳይ እኮ ናት። ገንዘቧን አምጥተው በዛ ላይ ቪዲዮ አብረው አንድ ክላስ ለገብታ ቆይሽ አደም እኔ ልረዳት እየሄድኩኝ ታዲያ እኔን ለማስደብደብ ሰው ቀጥራ ነው መገኘት ያለባት። ሰፖርት የሚያረጋትን ሰው ሊረዳት ምናምን ሳይሆን እሷ ጥርጣሬ ካለባት የራሷን ሰው ይዛ መሄድ ግዴታ ነው። አካሏን ነገ ትዳር እኮ ይዛ እንዳትኖር ከሌላ ሰው ጋር እንዳትኖር እኮ ነው ያደረጋት። እዚህ ላይ እኮ ማወቂያ ቆይ አንድ ጊዜ እዚህ ላይ ማወቅ ያለብሽ ነገር እኮ አምጥተው አንድ ክላስ ላይ ሪከርድ ያደረጋት ሰው ብቻዋን ቢያገኛት ምን ሊያደርጋት በምን ታውቃለች? የራሷ የመሰላትን ሰው ይዛ ሂዳ መደራደር ግዴታዋል። ሰው ተሰብስቦ ስለሄደ አይደለም እንደዚህ እኮ በሰፈር እኮ ሴት ስለሆነች ብቻ ያን ነገር ስላደረጋት ብዙ ትብብር ያስፈልጋል። እኛው ቀናት አይደለም ኖ መሲ ይህን አግባብ አይደለም። በዚህ አፋር ሰው ልጅቷን አያሸማቋት። ጆከር አንተ ደግሞ ተሳሳትከው ልንገርህ፣ እነዚህ ልጆች የላክናቸው እኛ ለምነን ነው። እኛንን የላክናቸው እኮ በቃ አንቺም ለምኛ ማንም ለምኝ የፈለገችውን ስለ ደህንነቷ ሚሊዮን ሰው ይዛ መሄድ ትችላለች። ሴት ልጅ ናት። ታይ መሲ እንደሷ አትገልምጫት ኖ ታይ በቃ ሌላ ሰው ስላለ ከታች አንድ ያዳምጠኝ ኦኬ ልጅቷ ዝም በይ አንቺ። እሺ ቀጥይ። እኔ እኮ ከእሷ ጎን ሆኜ እኮ ከማንም
ኮመንት ላይ መሲ ተረጋጊ እንዳትሉኝ፣ ውጡ ቤት የለቃችሁ ከፈለጋችሁ። እኔ ልጅቷን እየተናገርኩበት ያለሁት ነገር መብቷ ነው። መብቷ ከሆነ ሂዱና አርዷት። ኦኬ ኧረ እባክሽ ቆይ አንቺ ብለሽ ተናገሪ። እኔ እያልኩት ያለሁት ልጅቷን እነዚህ ልጆች ለምነን የላክናቸው እኛ ነን፣ ተገናኙ ተባብለን ማለት ነው። ልጅቷን ቀድማ ለልጁ ምን ቮይስ አድርጋለች? ከመጣ እገልሃለሁ የሚል ቮይስ አድርጋለታለች ለልጁ ማስፈራሪያ ዛቻ ማለት ነው። ከዛ ልጁ እንዳይመጣ ልጁ ምን አለ? ኦኬ እዛ ጋር አደባድባችሁኝ ልታስይዙኝ ነው ለካ። ገባክ? እሷ ናት ያበላሸችው። ሰው ሊረዳት ሲል ከጀርባ ሄዳ ነገሮቹን ታበላሻለች። በል አንደኛ እሱ ነው። ሁለተኛ እኔ ምን አልኳትኝ? ፖስት ያደረግሽውን የልጁን ቪዲዮ አጥፊ። ልጁን እኮ አፈርድሜ ለማስጋጥ እኮ እሷ ለእሱ መመቻቸት የለባትም አይደለም። እያንዳንዱ ነገር ለእሱ ነው የምትመቻችለት። አንዴ አልፈልገውም ትልሃለች። ሁለተኛ ነገር ደግሞ ቃል በቃል ምንድን ነው ያለችው? ከመጣ ከስሩ አልወጣም። እኔ ደግሞ ልናስተቃቅፋት አናገናኛት። ነጭ ነጩ ነው። እሺ መሲ አንድ ጊዜ አንድ ነገር ልበልሽ። ይህን ተመካክራችሁበታል። አብራት ያለችው ልጅ ትናገር እስኪ። አንድ ጊዜ ቆይ። ይኸው መሲ አሁን ምን አለ መሰለኝ፣ እች ልጅ ተናዳለች፣ ገንዘቧን አምጥታለች። በዛ ላይ ፍቅር ሊኖር ይችላል። አንቺ አንድ ፍቅረኛ ከምትለው ሰው የማጠብቀውን ነገር ስታገኝ እንኳን አይደለም ራሳቸውን የሚያጠፉ ብዙዎች አሉ። ስለዚህ እች ልጅ ብዙ ነገር ልትል ስለምትችል ምንም ብትል እች ልጅ ተቆጣ